ይህች ታሪካዊ ከተማ ዛሬ ላይ የጉስቁልና ታሪኳን ገልብጣ ጥላለች። ቀን ከሌት በሚታትሩ ብርቱ ልጆቿ ክንድም ወደሚገባት ክብርና ከፍታም ተሸጋግራለች። ለመሆኑ የአዲስ አበባ መልክ ድሮና ዘንድሮ ምን ይመስላል? ከዲያስፖራዎች ጋር ቆይታ እናደርጋለን። እንደነሽ ታዲያስ ሰላም ነው? ሰላም። በጣም ከጠበቅኩት በላይ ነው። እኔ እንደዚህ አይነት እንትን አያለው ብዬም አልመጣሁም፣ አልገመትኩም። ከዛሬ ስንት ዓመት ከ13 ዓመት በኋላ ነው የመጣሁት። ግን እንደዚህ አይነት በፊት የነበረው የዚህ አካባቢ እንትን አውቀዋለሁ። ግን በጣም ብዙ ለውጥ አለው። እንደዚህ አይነት ወንዝ እንደዚህ አይነት ሀይቅ አርቲፊሻል ሀይቅ ይኖራል ብዬም አልገምትም ነበር። አካባቢው በጣም ሽታ የበዛበት፣ በተለይ እኔ የነበርኩበት አካባቢ ራስ መኮንን ድልድይ ያ ወንዙ በጣም የሚሸትና በጣም አስጠሊታ አካባቢ ነበር። አሁን ያ ሁሉ ተቀይሮ የ100 ዓመት ቆሻሻ ተጠርጎና ታጥቦ እንዲህ በማየቴ በጣም በቃ ትልቅ ለውጥ ነው ያየሁት። ክቡር ጠቅላይ ሚኒስትር ወደ ስልጣን እንደመጡ ዱባይ መሄድ ይቀራል፣ ወደ አረብ ሀገር ወይ ወደ ሌሎች ትልልቅ አደጉ ወደሚባሉት ሀገር መሄድ ይቀርና ሀገራችን እንደ ዱባይ ትቀየራለች በተባለው መሰረት ከፍተኛ ስራ እየተሰራ ነው። ወክስና ከመኪና ጋር አንጋፋም። ብስክሌት የራሱ የሆነ መንገድ አለው፣ ሳሮች አሉ፣ አእምሮ የሚያድሱ ቦታዎች ነው ያሉት። በተለይ ከሌሎች ሀገራት ተሞክሮ አንፃር አሁን አዲስ አበባ ያለችበት ለውጥ፣ አዲስ አበባ ያለችበትን እድገት እንዴት ይመለከታል? 13 ዓመት አሜሪካ ነበርኩኝ። እዚህ ሀገራችን ላይ እንዲህ በተሰራ ወይንም ቢኖር ኖሮ እያለን እናስብ ነበረ። ከጋዜጣ አኳያ እንኳን ድሮ ጋዜጣ ተቀብለን ግርግዳ ተደግፈን ወይንም እንትን ቆመን ነው የምናነበው። ዛሬ 4 ኪሎ ላይ ጋዜጣ ለሚሸጡ ሰዎች ቦታ ተዘጋጅቶላቸው ቁጭ ብሎ አንብቦ የሚፈልገውን ጨርሶ አስረክቦ ይሄዳል። አንድ ትልቅ ለውጥ ነው ይሄ ከተማ ላይ ማለት ነው። ሌላ ሀገር ላይ እንደዚህ አላየንም፣ የለም። ሌላው ላይብረሪ የነበረው አንድ ላይብረሪ እንትን ነበረ፣ ወመዘክር ነበረ። አሁን ያ አብሮት የሚባለው ላይብረሪ ከላይ እስከ ታች በአማረ በኮምፒውተር እና በምን የታገዘ 24 ሰዓት ነው የሚሰራው። ማታ ሁሉ ሄዶ ማጥናት ይችላሉ፣ መስራት ይችላሉ። እና ያ በፊት አልነበረም። ይሄ ከፍተኛ ለውጥ ነው። ድሮ ዝም ብለን ስንተርክላት የነበረ ኢትዮጵያ እንደዚህ ብትሆን እንደዚህ መሆን ይቻላል። አንዳንድ ጊዜ ደግሞ መስራትም ከባድ ይሆናል ብለን እስክናስብ ድረስ አዲስ አበባን መቀየር እንደዚሁ በቀላሉ ትቀየራለች ብለን አንዳንድ ጊዜ ማጂክ ይመስል 5 ዓመት ውስጥ የነበራትን የተፈጥሮ ውበት መመለስ መቻል ምን ያክል ቀንና ማታ እንደተሰራ ያሳይ። ቤተሰቦቼ ወንድሞቼም አሜሪካ ነገ ካናዳ፣ ጀርመን የሚኖሩ ሰዎች አሉ። ሲመጡ የትም አትወስጃቸው። ደስታ ይሄ ለ2 ወር ምናምን እና በአብዛኛው ጊዜቻቸው ከፋሚሊዎቻቸው ጋር ቤት ነው የሚያሳልፉት። እዚህ ጋር ብታመጫቸው 5 ቀን እዚያ ያከኝ ቆይ ነው የሚሉት። ከውጭ ይመጣው ማህበረሰብ የሚያራዝ ይመስለኛል ለመቆየት 3 ወር 6 ወር። ለምን የሚያየው ነገር በጣም አትራክቲቭ ስለሆነ። ይሄ ምንድነው ሳላ ነው የሚባለው? አንበሳ ግቢ ነበር። አንበሳ በምናይበት ጊዜ በጣም ብርቅ ነው። አንበሳ ግቢ የተወሰነ ጊዜ ጭላዳ ነገር ለማምጣት ምናምን ሞክረው ነበር። አሁን ግን ከታችም ሄደና አይተናል። ፓርኪ በዛ በኩል ስንገባ ቀደም ፓርኪዎች አሉ፣ ሰገኖች አሉ። ሳላ ደግሞ እንደዚህ በማየታችን በጣም ደስ ይላል። ኢትዮጵያ ብዙ ባህል ብዙ ካልቸሮች ያሏት ነው። እነዛ ነገር እስካሁን አላደጉም ነበር። ዘመናዊነትን፣ ባህልን እንደገና ደግሞ ይሄ የማህበረሰብ ውህደትን ያካትታል። ወደፊቱ የኛ ልጆች ጄኔሬሽኑ አዲስ ነገር ይፈልጋሉ።